ቢስሚላህ ራህማን ራሒም አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዓለይሂ ወሰለም። ሙሳ ዓለይሂ ሰላም ከአላህ ስብሓነሁ ወተዓላ መጽሐፍን ከተቀበለና አላህም በመጨረሻ ህዝቦቹ እንደተፈተኑ ከነገረውና ህዝቦቹ ጋር ሄዶ መፈተናቸውን ካረጋገጠ መሆን የሚገባውን ካደረገ በኋላ ያው የሰሩት ስራ ራሳቸውን እንዲበድሉ አድርጓቸዋል። ስለዚህ እያንዳንዳቸው ነፍሶቻቸውን መግደላቸው ተውበታቸው እንደሆነ ካስረዳቸውና እርምጃ ከወሰዱ አላህ ሱብሓነሁ ወተዓላ ወደ አላህ ለመመለስ ይህን እርምጃ መውሰዳቸውን ካረጋገጠ በኋላ ምህረት አደረገላቸው። ግን ሙሳ ከህዝቦቹ 70 ሰዎችን ጥሩ የሚላቸውን ከመረጠ በኋላ ተውበታቸውን ወደ አላህ ለመጮክ ህዝቦቻቸው የተሳሳቱትን ስህተት ለአላህ ሱብሓነሁ ወተዓላ እንዲጮሁና አላህን እንዲለምኑ ተውበት እንዲያደርጉ ከአላህ መግፊራ እንዲለምኑ ከህዝቦቹ 70 ሰዎችን መረጠ። ዑለማዎች እንደሚሉት እኒህ 70 ሰዎች ሙሳ ጋር አብረውት ከሚስር ከወጡት ሰዎች ከጠቅላላው አስባጥ የሚባሉት 70ዎቹ ከነሱ ውስጥ አንዳንድ ሰዎች እንደሆኑና ምርጥ ሰዎች እንደሆኑ እዛ ውስጥ እሱን ተከትለው ካሉት ተከታዮች ውስጥ ኢማናቸው ትልቅ የሆኑት ሰዎችን ነው እንግዲህ መርጦ አላህን ለመለመን ተውበት ለማድረግ ወደ አላሁ ስብሓነሁ ወተዓላ ይዟቸው የሄደው ማለት ነው። እንግዲህ አላሁ ስብሓነሁ ወተዓላ ጋር የተወሰነ ቀነ ቀጠሮ የተወሰነ ቦታ ነው የሚሄደውና እስካሁንም ድረስ ያው አላሁ ስብሓነሁ ወተዓላ ያናገረበትን ቦታ ከመጀመሪያ ጀምሮ እየነገረን ነው። አሁንም ያ ቀጠሮ ቦታ ሄደ ማለት ነው። እነዚህን ሰዎች ይዞ ሄዶ ከዚያም ያው ሙሳ ከነሱ ተነጥሎ ጥቂትን የሆነ ጉም ውስጥ ከገባና አላህን ሲያናግረው ያው ሙሳን ሲያናግረው ሰሙ። እነዚህ 70ዎቹ አሰማቸው ማለት ነው። ከዚያ በኋላ ሙሳ ከጌታው ጋር ያለውን አናግሮት ሲመለስ ህዝቦቹ ያው እነዛ የወሰዳቸው 70 ዑለማዎች ወይም ምርጥ ሰዎች ቃሉ ያ ሙሳ ለን ኑእሚነ ለከ ሐታ ነረ አላህ ጀህረተን፣ ያው አላህ እንዳናገረው ደርሷቸዋል፣ ሰምተዋል። እነሱም ግን ለኑእሚነ ለከ ሐታ ነረ አላህ ጀህረተን፣ አላህም በግልጽ እስክናይ ድረስ አናምንልህም አሉት። እንግዲህ እነዚህ ደግሞ የተመረጡት ምርጦቹ ናቸው። ነገር ግን ይህን ጥያቄ ጠየቁት። ይህን ጥያቄ ሙሳ እንኳን አላህን አልጠየቀም። ሙሳ አላህን ጠይቆት እንኳ የነበረው እንግዲህ ሙሳና እነሱ በጣም ትልቅ ርቀት ቢኖራቸውም እንኳ ጌታዬ አሪኒ አንዙሩ ኢለይክ፣ ጌታዬ ሆይ ልመልከትህ፣ እንድመለከትህ ፍቀድልኝ፣ የምመለከትብህ አይን ብርሃን ስጠኝ ነበር ያለውና ሙሳ ይህን በማለቱ እንኳን አላሁ ስብሓነሁ ወተዓላ ለንተራኒ፣ እኔን ማየት አትችልም ብሎ ነው የመለሰለት። እንግዲህ ሙሳ ያልተሰጠውን ብርሃን ነው እነዚህ ሰዎች እንዲህ ካላደረግን አናምንልህም ያሉት ማለት ነው። ቃሉ ያ ሙሳ ለን ኑእሚነ ለከ ሐታ ነረ አላህ ጀህረተን፣ አላህን በግልጽ እስክናይ ድረስ። ሙሳ እንኳን እንዲህ አልነበረም የጠየቀው። ከዚያ ይህንን ጥያቄ በጠየቁ ጊዜ ያው ሙሳ እሱ ልመልከትህ ብሎ የደረሰበትን እሱ ያውቃልና ደነገጠ ሙሳ ዓለይሂ ሰላም። ፈአኸዘትኩም ሷዒቀቱ ወአንቱም ተንዙሩን፣ ያው እናንተ አይናችሁ እንደፈጠጠን እየተመለከታችሁ የአላሁ ስብሓነሁ ወተዓላ መቅሰፍት ያዘቻችሁ ይላል አላሁ ስብሓነሁ ወተዓላ። የአላህ መቅሰፍቱ ያዛቸው። ከአሁን በፊት ብታጠፋቸው ይሻል ነበር። እኔ እነዚህ ምርጥ ብዬ ያልኳቸውን ህዝቦች መርጬ አሁን እንደዚህ ከሚጠፉ እንደው ፊት ጠፍተው በነበር ይሻል ነበር። እኔንም እንደው ከዚህ በፊት አጥፍተህም ቢሆን ይሻል ነበር አለ ሙሳ፣ ጨንቆት ማለት ነው። አቱህሊኩና ቢማ ፈዐለ ሱፈሃኡ ሚና፣ ከኛ ውስጥ ሞኞች በሰሩት ሁላችንም ታጠፋናለህ እንደ ጌታዬ በማለት ወደ አላሁ ስብሓነሁ ወተዓላ ዞረ ማለት ነው።
አላህ እንዲያዝንላቸውና ምህረት እንዲያደርግላቸው ጠየቀ አላህ ሱብሓነሁ ወተዓላ እነሱን በመወከል። ምክንያቱም እነሱ ችግር ውስጥ ነው ያሉት፣ ተይዘዋል፣ መቅሰፍቱ ይዟቸዋል፣ እየተንቀጠቀጡ ነው። ስለዚህ አላህ ሱብሓነሁ ወተዓላ እንዳያጠፋቸውና አጥፍቷቸው እንዳይቀር አላህን በለመነው መሰረት ሙሳ ዓለይሂ ሰላም ቀሰቀሳቸው። አላህ ሱብሓነሁ ወተዓላ ከነበሩበት መቅሰፍት ማለት ነው። ثم بعثناكم من بعد موتكم لعلكم تشكرون አላህን ታመሰግኑ ዘንድ ቀሰቀስናችሁ ከሞታችሁ በኋላ ይላል አላህ ሱብሓነሁ ወተዓላ። እንግዲህ ይሄ እነዚህ ምርጥ ሰዎች የተባሉት እንኳ እንዲህ አይነት ከባድ ጥያቄን በመጠየቅ ከአላህ ጋር ሙሳን ያስቸግሩ ነበር ማለት ነው። አላህም ቃለ ዐዛቢ ኡሲቡ ቢሂ መን አሻእ ወረሕመቲ ወሲዐት ኩለ ሸይኢን ፈሰአክቱቡሃ ሊለዚነ የተቁነ ወዩእቱነ ዘካ። ያው እንግዲህ ቅጣቴን ለምፈልገው አደርጋታለሁ፣ የምፈልገውን አካል አደርስበታለሁኝ። የኔ እዝነት የኔ ረሕመት ደግሞ ሁሉንም አካባለች ይላል አላህ ሱብሓነሁ ወተዓላ። የሚቀጣው መርጦ ነው፣ ረሕመቱ ግን ሁሉንም የሸፈነ ነው፣ የሚወደውንም የማይወደውንም አላህ ሱብሓነሁ ወተዓላ። ፈሰአክቱቡሃ ሊለዚነ የተቁነ ወዩእቱነ ዘካት፣ ግድ አደርጋታለሁ እጽፋታለሁኝም፣ ረሕመቴን እጽፋታለሁ። ረሕመቴ ሁሉንም ያካበበች ነች፣ ግን እንዲገባቸው ደግሞ አደርጋለሁኝ እነዚያን አላህን የሚፈሩትን ዘካ የሚሰጡትንና በእኛ ተአምራቶች በእኛ አያቶች የሚያምኑትን ሰዎች እጽፍላቸዋለሁ፣ ረሕመቴ ይገባቸዋል ብዬ ማለት ነው። እነዚህም ሰዎች ቀጣዮቹ የኔ ረሕመት የሚያገኛቸው ሰዎች የነቢዩ ኡማዎች እንደሆኑ ነው አላህ ሱብሓነሁ ወተዓላ እዚህ ጋር በጠቅላላ የሚገልጸው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኡማ መሆናቸውን። እንግዲህ እነሱ ይሄንን ከሰራችሁ፣ ዘካ ካወጣችሁ፣ እኔን ከፈራችሁ ይደርሳችኋል የኔ ረሕማ፣ እነዛ ናቸው የሚደርሳቸው ካለ በኋላ እና እነሱን የሚመለከተውን ከገለጸ በኋላ ከዚያም በኋላ ደግሞ የነቢዩ ኡማ ይደርሳቸዋል ብሎ አላህ ሱብሓነሁ ወተዓላ ይነግረናል ማለት ነው። ፊት የነበሩ ህዝቦች ላይ ተጭኖ የነበሩት አግላሎች ማለት ካቴናዎች፣ ከባድ ነገሮች እንዲቀልላቸው ይደረጋሉ በማለትም የዚህን ኡማ ከሳኢስ ለዛ ህዝብ አላህ ሱብሓነሁ ወተዓላ ነግሮታል ማለት ነው። በዚህ አይነት መልኩ እነዚህ ሰዎች እነዚያ ያመኑት ናቸው በማን በነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም። ፈለዚነ አመኑ ቢሂ ወዐዘሩሁ ወነሰሩሁ ወተበዑ ኑረ ለዚ ኡንዚለ መዐሁ ኡላኢከ ሁሙል ሙፍሊሑን እያለ የዚህን ኡማ ጥሩ ነገር ለሙሳ ህዝቦች በዚህ አይነት መልኩ ይነግራቸው ነበር አላህ ሱብሓነሁ ወተዓላ ማለት ነው። ይሄ ማለት አላህ ያን የሙሳ ህዝብና ይህን ህዝብ እያገናኘው ማለት ነው። እንግዲህ ታሪክን እያገናኘ ለእነሱ ያስረዳቸዋል ማለት ነው የዚህን ህዝብ ጥሩነት። ምክንያቱም ይሄ ህዝብ ምርጥ መሆኑን የሙሳ ህዝቦች ያውቁታል። አላህ ሱብሓነሁ ወተዓላ ነግሯቸዋል በተውራታቸው ማለት ነው። ይሄ በተውራት ውስጥ በዚህ መልኩ ገልጾታል አላህ ሱብሓነሁ ወተዓላ ማለት ነው። ስለዚህ ታሪክን አላህ ሱብሓነሁ ወተዓላ ቁርአን ውስጥ በዚህ አይነት መልኩ ያስተሳስረዋል ማለት ነው። የዚህን ህዝብ ታሪክና የነዛን ህዝቦች ታሪክ ማለት ነው። እና ይሄ ብቻ አይደለም። በተውራት ውስጥ ሙሳ ይዞት በመጣው ተውራት ውስጥ ነቢዩን ዓለይሂ ሰላቱ ወሰላም በሰጣቸው ቁርአን ውስጥ የሚገኙ የተለያዩ አያቶች ተመሳሳይነትና ተቀራራቢነት አላቸው። ለምሳሌ በሙሳ ተውራት ውስጥ የወረዱት 10ቱ ትእዛዛት የሚባሉት በቁርአን ውስጥም እንደዚሁ አላሁ ሱብሓነሁ ወተዓላ ተመሳሳይ 10 በሱረቱል አንዓም ውስጥ የተገለጹ ትእዛዞች አሉ፣ ከሱ ጋር የሚመሳሰሉ የሚቀራረቡ። ተውራት ውስጥም ሙሳ ያገኘውን አላሁ ሱብሓነሁ ወተዓላን ይጠይቅ ነበር። ለምሳሌ ኢብን ከሲር ከቀታዳ በመውሰድ እንደዘገቡት ሙሳ ዓለይሂ ሰላም በዚህ በተውራት ውስጥ ለህዝብ የተወጣች ኡማ በማለት የገለጸውን ማለት በተውራት ውስጥ የተገለጸ ህዝብ አለ። ኡመቱን ኡኽሪጀት ሊናስ እና ለሰው ልጆች የተወጣች ህዝብ ተብላ የተገለጸችው ያ ረቢ ለሰው ልጆች የተወጣችው ህዝብማ የኔ ትሁን በማለት አላህን ጠይቋል። ተውራት ውስጥ ስላገኘ ማለት ነው። ያኔ ተውራት ውስጥ የተገለጸውን
ለህዝቦች የተወጣች ኡማ ብሎ የተገለጸው የኔ ይሁን ያለውን ሙሳ አለይሂ ሰላም አይ ይሄ ህዝብማ ያንተ ሳይሆን የነቢዩ መሐመድ ኡመት ነው በማለት ተመልሶለታል ማለት ነው። እንዲሁ ደግሞ ከጌታ የተሰጣቸውን መጽሐፍ በልቦናቸው የሚይዙ በልቦናቸው የሚሐፍዙ ማለት ቁርአንን ሐፍዘው በውስጣቸው የሚይዙ የሚለው በተውራት ውስጥ የተገለጸውን በሚያነብበት ጊዜ ሙሳ ይሄ ህዝብ የኔ ይሁን በማለት አላህን ጠይቆ ነበር። አላህ ግን ይህ ህዝብ ያንተ ሳይሆን የሙሐመድ ህዝብ ነው በማለት እንደመለሰለት ተዘግቧል ማለት ነው። እና በመጀመሪያውም በመጨረሻውም ኪታብ አላህ ባወረደው የመጀመሪያውም የመጨረሻውም ኪታብ የሚያምኑ ናቸው ተብሎ የተገለጸውንም የኔ ህዝብ አድርጋቸው በማለት ሙሳ አላህ ሱብሓነሁ ወተዓላን ጠይቆ ነበር። ነገር ግን አላህ ሱብሓነሁ ወተዓላ ይህም ህዝብ የሙሐመድ ዓለይሂ ሰላቱ ወሰላም ህዝብ ነው በማለት ለሙሳ መልሶለታል ማለት ነው። አላህ ሱብሓነሁ ወተዓላ ማለት እንግዲህ ያው በበፊቶቹም ነቢያቶች በበፊቱም ኪታብ በኋለኛውም ኪታብ የሚያምኑት የሙሐመድ ኡመት ብቻ ስለነበሩ ማለት ነው። ሌላው ደግሞ ሰደቃቸው ከሀብታሞች ወደ ደሃ የሚሰጥ ሰደቃቸውን በመስጠታቸው ከአላህ አጅር የሚያገኙ ህዝቦች የሚለው በተውራት ውስጥ የተገለጸውን ያ ረቢ የኔ ህዝቦች አድርጋቸው ብሎ ጠይቆ ነበር ሙሳ። ነገር ግን ይህ ህዝብ የመሐመድ ህዝብ ነው በማለት አላሁ ሱብሓነሁ ወተዓላ መልሶለታል። ይህም ማለት በዚህ ሁሉ አሁን በዘረዘራቸው ነገሮች ሁሉ እንዲሁ ደግሞ ሌላም በጂሃድ የታዘዙ ጂሃድን የሚሰሩ ህዝቦች ኡመቶችን አድርግልኝ ብሎ ጠይቆ ነበር። ግን ይሄም ኡማ የሙሐመድ ኡማ ነው በማለት አላሁ ሱብሓነሁ ወተዓላ ገልጾለታል ማለት ነው። እና የሙሐመድ ኡማ ከሌሎች ኡማ የተለየ ብዙ የተሰጣቸው ነገሮች መኖሩን ተውራት ውስጥ የተገለጸ መሆኑን ይነግረናል። ተውራት ማለት ነው። ይሄ እንግዲህ ይሄ ታሪክ በተውራትና በቁርአን በተውራትና በዚህ በእኛ በነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ህዝቦች መካከል የነበረውንና የሚኖረውን ትስስር የሚያሳየን ነው ማለት ነው። እና ተውራት የሚባለው ለሙሳ የተሰጠው ትልቅ መጽሐፍ ነው። ይህም መጽሐፍ ደግሞ እምነታችን እንዲሆን ነቢያችን ዓለይሂ ሰላቱ ወሰላም ነግረውናል። ያው እኛ በሁሉም አንቢያዎች እንደምናምን በሁሉም መልእክተኞች እንደምናምነው በተወረዱት ሁሉ ኪታቦችም እናምናለን። ከማ የቁሉ ተባረከ ወተዓላ አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን አለዚነ ዩእሚኑነ ቢልገይቢ ወዩቂሙነ ሰላተ ወሚማ ረዘቅናሁም ዩንፊቁን ወለዚነ ዩእሚኑነ ቢማ ኡንዚለ ኢለይከ ወማ ኡንዚለ ሚን ቀብሊከ ወቢልአኺረቲ ሁም ዩቂኑን በማለት እንደገለጸው በነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ላይ የተወረደውን እንደሚያምኑ ሁሉ ከዛ በፊትም የተወረዱትን የሚያምኑ ህዝቦች ናቸው ብሎ አላህ እንደመሰከረው ሁሉ በሁሉም አላህ ባወረዳቸው መጽሐፎች የሚያምን ህዝብ ነውና ልዩ ህዝብ። ይህን ህዝብ ተውራት ከወረደለት ህዝብ ጋር ለማስተሳሰር በዚህ አይነት መልኩ አላሁ ሱብሓነሁ ወተዓላ ገልጾታል ማለት ነው። እና ተውራት ትልቅ መጽሐፍ ነው። ያው ለሙሳ ዓለይሂ ሰላቱ ወሰላም የተሰጠው ሙሳ ደግሞ የተለየ በአላሁ ሱብሓነሁ ወተዓላ ማዕረግ የተሰጠበት ያናገረው መሆኑን ያሳየናል ማለት ነው። እንግዲህ ከሙሳ ታሪኮች ውስጥ ሌላው የሚታየው ምንድን ነው? አላሁ ሱብሓነሁ ወተዓላ በቁርአን ውስጥ በሱረቱል በቀራ ወይም ላሟ በሚለው ምዕራፉ ያስረዳን የሙሳና የላሟ ታሪክን ነው። እንግዲህ እቺ አላሁ ሱብሓነሁ ወተዓላ የነገረን ስለ ላሟ የነገረን ጉዳይ ሙሳን የሚመለከት ጉዳይ ነውና ከሱ ታሪክ ጋር አብሮ ይነሳል። እንግዲህ ስለ ላሟ ታሪክ ሲነሳ በበኒ እስራኤሎች እንግዲህ እዚህ ቲህ ወይም ደግሞ እዚህ ሲና ላይ ያሉ አንድ ሰው የአባቱን ወንድም ገደለ። የገደለው ውርስ በማሰብ ነው። የአባቱን ወንድም አጎቱን ማለት ነው። ማለት ከሱ የሚወርሰው ብቸኛ ወራሽ እሱ ነበርና ውርሱን ቶሎ ማግኘት ፈለገና ይህንን አጎቱን ገደለው። ይህም አጎቱ ማለት ከገደለው በኋላ ወስዶ ሊያጣላ የሚችልበት ቦታ ሌሊት ላይ ጥሎት ወደ ቤቱ ተመለሰና
በኋላ በሚነጋበት ጊዜ ሰዎች ተገድሎ ሲገኝ ማን የገደለው በሚል ተጨቃጨቁ። ማለት ሰውን ደም ሊያቃባ በሚችል መልኩ ነበረ እና አገዳደሉ ከገደለውም በኋላ ያስቀመጠበት ቦታ እንደዚሁ ሰዎችን ሊያጣላ የሚችል ቦታ ነበርና በዚህ ክርክር ውስጥ እያሉ ያው ይሄንን ጉዳያችንን ሙሳ ይፍታልን በማለት ሙሳ እንደዚህ የተገደለ ሰው አለ፣ ገዳዩን መለየት አልቻልንም፣ ልንጫረስ ነው እና ከአንተ መፍትሄ እንፈልጋለን ባሉት ጊዜ ሙሳም አላሁ ስብሓነሁ ወተዓላ ጋር ተገናኝቶ አወራና ከአላሁ ስብሓነሁ ወተዓላ ጋር አወራና በዱዓ በጠየቀው መሰረት አላሁ ስብሓነሁ ወተዓላ እንደዚህ ያለው ወኢዝ ቃለ ሙሳ ሊቀውሚሂ ኢነላሃ የእሙሩኩም አን ተዝበሑ በቀራ። እንግዲህ አላህ ትእዛዝ አስተላለፈ ማለት ነው። ከዚያ አይ በቃ ይህን ጉዳይ ለመለየት ህዝቦቼ ሆይ አላህ ከብትን ማለት ላምን እንድታርዱ አዟችኋል አላቸው። ሲላቸው ጉዳዩ የቂሷስ ወይም ደግሞ የበቀል ጉዳይ ነው። ነገር ግን እሱ ስሩ ያላቸው ነገር ከዚህ ጋር ሊገናኝላቸው አልቻለምና ቃሉ አተተኺዙና ሁዝዋ፣ እንደው ቀልደኞች ማለት ቀልድ ነው እንደ ያዝከው በማለት መለሱለት። ማለት ጉዳዩ ይህን አይመለከትም፣ እኛ የብቀላ ወይም ደግሞ የቂሳስ ጉዳይ እንጠይቃለን፣ አንተ ደግሞ ላም እንድናርድ አዘዝከን፣ ምንድን ይመለከታል? ቀልድ ነው እንጂ ያዝከው በማለት እኛ ቀላጆች አድርገት ይዘናል ወይ በማለት ነገሩት። ቃለ ኢነሁ የቁሉ ኢነሃ በቀረቱን ቃለ አዑዙ ቢላሂ አን አኩነ ሚነል ጃሂሊን፣ እኔ ቀልደኛ ወይም ደግሞ ይሄን የምቀልድባቸው ቁም ነገር እያወራችሁኝ የምቀልድ ጃሂል አይደለሁኝም፣ ስለዚህ አላህ ነው ያዘዛችሁ በማለት ነገራቸው። እንግዲያማ አላህ ካዘዘን ቃሉ ድዑ ለና ረበከ ዩበይን ለና ማሂ። እንግዲህ ያው ታዘው ነበር ላም እንዲያርዱ፣ ላም ማረድ ነበር የሚጠበቅባቸው። ግን እነሱ ያው እንደተለመደው ባህሪያቸው እንግዲያማ ከታዘዝክ ምን አይነት ላም እንደሆነ እንደምናርድ ጠይቀው አላህን በማለት ወደ ጥያቄ ገቡ ማለት ነው። ሙሳም ያው በተባለው መሰረት ጠየቀላቸው። ቃለ ኢነሁ የቁሉ ኢነሃ በቀረቱን ላ ፋሪዱን ወላ ቢክሩን አዋኑን በይነ ዛሊክ በማለት ፈፈዓሉ ማ ቱእመሩን። እንግዲያማ ከጠየቃችሁኝ አላህ የሚላችሁ ትልቅም ትንሽም ያልሆነች በዚህ መካከል የሆነች ከብት ነች፣ ማለት ላም ነች። እንግዲህ አላህ ያዘዛችሁን ታዘዙ በማለት ነገራቸው። እነሱም ያው ባህሪያቸው ነውና ጥያቄ ማብዛት፣ ጥያቄ ባበዙ ቁጥር ደግሞ ነቢያችን ዓለይሂ ሰላቱ ወሰላም እንደነገሩን ጥያቄ ስታበዙ የምታበዙት ጥያቄ ዋና ጉዳያችሁን ያጠነክረዋል ብለውናልና አሁንም ያው የታዘዙትን ነገር እየጠነከረባቸው መጣ ማለት ነው። ቃሉ ድዑ ለና ረበከ ዩበይን ለና ማ ለውኑሃ፣ መልኳ ምን አይነት እንደሆነ ይግለጽልን ጌታህን ጠይቀን በማለት አሁንም ነገሩት ማለት ነው። አሁንም ሙሳም ተስፋ አይቆርጥምና ቃለ ኢነሁ የቁሉ ኢነሃ በቀረቱን ሶፍራኡን ፋቂዑን ለውኑሃ ተሱሩ ናዚሪን በማለት ነገራቸው። ማለት መልኳ ቢጫ የሆነች ነች፣ ወርቃማ፣ በጣም ፋቂዑን ለውኑሃ መልኳ በጣም የሚያብረቀርቅ የሆነ ሰዎች ሲመለከቷት በጣም የሚደሰቱባት የሆነች ላም ነች አላቸው። እንግዲህ ያው የሚፈለገው ላም እየጠበበ መጣ ማለት ነው። ምክንያቱም አንድ ላም ነበር የተባሉት። ያ ጥያቄያቸውን ባበዙ ቁጥር ያ አንድ ላም በጣም እየጠበበ የትኛዋ እንደሆነች ራሱ የሚቸገሩበት ደረጃ ደረሱ ማለት ነው። ቃሉ ድዑ ለና ረበከ ዩበይን ለና ማ ሂየ ኢነል በቀረ ተሻበሀ ዐለይና። እንግዲህ ያው ላሞች ተመሳሰሉብንና አሁንም በግልጽ ይንገረን፣ ተመሳሳይ የሆኑትን በደንብ ይግለጽልን በማለት ሶስተኛ ሙሳን አላህን እንዲለምንላቸው ጠየቁት ማለት ነው። ወኢና ኢንሻአላሁ ለሙህተዱን፣ ከዚህ በኋላ ያው አንተ በምትነግረን መሰረት የታዘዝነውን እናረጋለን አላህ ካለ አሉና ሶስተኛውን ጥያቄ ሲጠይቁት ሙሳም ቃለ ኢነሁ የቁሉ ኢነሃ በቀረቱን ላ ዘሉሉ ቱሲሩ ልአርض ወላ ቱስቂ ልሐርሰ ሙሰለመቱን ላ ሸየተ ፊሃ በማለት
ገለጸላቸው ማለት ነው። ስራ የማትሰራ ውሃ መቅዳትም ሆነ የእርሻ ስራ የማትሰራ ጤናማ የሆነችና መልኳ ደግሞ አንድ አይነት ማለት ሰፍራ የሆነች ሌላ ቅልቅል መልክ የሌላት በማለት መለሰላቸው ማለት ነው። ቃሉ አልአነ ጂእተ ቢልሐቂ አሁን በትክክል መጥተሃል በማለት ያችን ላም ፍለጋ ገቡ ማለት ነው። በሚፈልጉበት ጊዜ ያች ላም አንድ የቲም የሆነ ልጅ ጋር ወጣት ጋር ተገኘች እና ልጁ የቲም ነው። አባቱን በጣም የሚንከባከብ የነበረ አባትን ያከብር የነበረ እና ባሬ የነበረ ልጅ ነው። ስለዚህ እሱ ጋር መጥተው እችን ላም ስጠን ሲሉት በፍጹም አላቸው። ግን ግዛህ አሉት። በፍጹም አልሸጥላችሁም አላቸው። በስንት ድርድር ብቻ በመጨረሻ በከብቷ ወይም በላሟ ሚዛን ወይንም ደግሞ በቆዳዋ ሚዛን ልክ በወርቅ ይሸጠላቸው ማለት ነው። እንግዲህ አላሁ ስብሓነሁ ወተዓላ ባር የሆነ ማለት ለአባት ለእናቱ መልካም የሚውልን መልካም የሚሰራን ሰው ባላሰበው መልኩ ይደግፋልና እንግዲህ በአንድ ከብት ብዙ ነገር ሊያገኝ ነው ማለት ነው። ይሄ ልጅ ከእሱ ጋር እንግዲህ ምንም አማራጭ አልነበራቸውም። ያችን ላም ከእሱ ጋር በግዳቸው ገዝተው ላሟን እንድትታረድ ሆነ ማለት ነው። ነገር ግን ያው ፈዘበሑሃ ወማ ካዱ የፈዓሉን አረዷት። እንግዲህ ያው ካረዷት በኋላ ምን እንደሚሆን አያውቁም። እነሱ ምን ለማድረግ እንደተፈለገም አያውቁም። ሙሳኑና አላህ በነገረው መሰረት ነው ሙሳ የሚያውቀውም። ስለዚህ አረዷት። ከዚያም ፈቁልነ ድሪቡሁ ቢባዕድሃ ከዛሊከ ዩሕዪ ላሁ ልመውታ ወዩሪኩም አያቲሂ ለዓለኩም ተዕቂሉን። በዛ በታረደው ስጋዋ ማለት ነው። ስጋዋን በስጋዋ በከፊሉ የእሷ ክፍል የሞተውን ሰውዬ እንዲመታ ተደረገ ማለት ነው። ያ የሞተው ሰው በሚመቱበት ጊዜ ተነሳ። የሞተ የነበረው ሰው ተንስቶ እነሱን ከተመለከታቸው በኋላ የገደለውን ሰውዬ ተናገረ ማለት ነው። እንግዲህ የገደለው ሰው የወንድሙ ልጅ ነበረ። ለውርስ ብሎ ነው የገደለው፣ ግን ወደ ሌላ እንዲሳበብ ስለፈለገ ነው ሌላ ቦታ ወስዶ የጣለው ማለት ነው። ስለዚህ በዚህ አይነት መልኩ ተጋለጡ። ወዩሪኩም አያቲሂ ለዓለኩም ተዕቂሉን። ሙቶ መነሳትን አላህ ገሎ ማንሳትን እንደሚችል ያሳየባቸው አያት ነበር ማለት ነው። ይሄ እንግዲህ በዚህ ውስጥ ለእኛ የተላለፈው ብዙ መልእክቶች አሉ። ሐቂቃ የእስራኤል ልጆች በኒ እስራኤሎች ምን ያክል ለአንቢያዎቻቸው በተለይም ደግሞ ለሙሳ ምን ያክል ልበደረቅ እንደነበሩና በዚህ ጉዳይ እንኳ ኡድዑ ለና ረበክ ጌታህን ለምንልን፣ ጌትነቱ ለነሱም ነበረ። ግን ምን ያክል ትዕቢተኛ መሆናቸውን በሚያሳይ ቃል ነበር ሲናገሩ የነበሩት። ጌታህን ለምንልን በማለት ይሄ በቃሉ ከባድ ነው። ምክንያቱም ጌትነቱ የሳቸውም ነበር። ኡድዑ ለና ረበና በማለት መጠየቅ ይችሉ ነበር። ነገር ግን ብዙ ጊዜ ትዕቢተኞች ስለነበሩ በዚህ አይነት መልኩ ነበር ሙሳን ይጠይቁት የነበረው እና ሙሳ ሐቂቃ ያመው ነበር ማለት ነው። ይሄ ሌላው በዚህ በቀድያ በዚህ ጉዳይ አልአነ ጂእተ ቢልሐቅ በማለት ተናግረዋል። በቃ ሙሳ ከላይም እንዳሉት ቀልደኛ ነህ ብለውት ነበርና ሁሌ ቀልደኛ ነው ብለው ነው የሚያስቡት ማለት ነው። በቀልድ ነው ቁም ነገር የለውም ብለው ነበር የሚያስቡት ማለት ነው። ምክንያቱም አልአነ ይህን ሁሉ ካላቸው በኋላ ይህን ሁሉ ጥያቄ ከመለሰላቸው በኋላ አሁን ነው በሐቅ የመጣኸው ብለው ማለታቸው ከአሁን በፊት በሐቅ አልነበረም ያሉት ነውና ይህም በጣም ያም ነበር። ምን ያክል ትዕቢተኞች እንደነበሩ ያሳያል ማለት ነው። ቃሉ አተተኺዙና ሁዙዋ እንዲህ አላህ ሱብሓነሁ ወተዓላ ያዘዛቸውን እንዲህ ብሏል ባላቸው እኛም መቀለጃ አድርገህ ትይዘናለህ በማለት ሙሳን እንደዚህ ብለውት ነበር ማለት ነው። እንግዲህ ያ አዩሃ አለዚነ አመኑ ላ ተኩኑ ከለዚነ አዘው ሙሳ ፈበረአሁ ላሁ ሚማ ቃሉ ወካነ ዒንደላሂ ወጂሃ። ያው ሙሳ አላህ ዘንድ ትልቅ ቦታ ያለው ነው፣ ከሊሙላህ ነው። አላሁ ሱብሓነሁ ወተዓላ በእጄ ማለት በጣም አቅርቤ ወስጠነዕቱከ ቢነፍሲ ያለው ነው ማለት ራሴ የሰራሁክ ነኝ፣
እንዲሁ በአይኔ ቁጥጥር ስር ነው የተሰራኸው። ወአልቀይቱ አለይከ መሐበተ ሚኒ ፍቅሬን ጥዬብሃለሁኝ እያለው አላህ ሱብሓነሁ ወተዓላ ትልቅ ሆኖ እያለ አላህ ዘንድ ትልቅ ቦታ ኖሮት እያለ ነገር ግን ሙሳን በጣም ያስቸግሩ የነበሩ ናቸው ተከታዮቹ ማለት ነው። ይሄ ብቻ አልበቃቸው ብሎ ደግሞ ፐርሰናሊ ማለት ራሱን በራሱ በአላህ በፈጠረው እንትን አዛ ያደርጉት ነበር። በጣም ብዙ ችግሮች ያደርሱበት ነበር። እንግዲህ ካደረሱበት ትልቁ ስቃይ ደግሞ በጣም የሚያመው ደግሞ አንተና ጌታህ ብቻ ሄደህ ተዋጋቸው ብለው ያስተላለፉት መልእክት ትልቁ የሚያም ነበር ማለት ነው። ነቢያቶችን ሁሉ ከእናንተ እየዋጣ አላህ ሱብሓነሁ ወተዓላ ብዙ ጥሩ ነገሮችን ውሎላችኋልና አስታውሱት። ይህንን ኒዕማ እያስታወሳችሁ አላህን ተገዙት እያለ ያነሳሳቸው ነበር። ሐቂቃ መልካም የተዋለላቸውን ነገር በማለት ማለት ነው። እንግዲህ ይህን ሁሉ ህይወት አሳልፈው ደግሞ እዛ ያው የተጓዙት ከሚስር የወጡትም ያው አርደል ሙቀደሳ ለመግባት ነውና ይህንን ሁሉ የዋለላቸውን አላህ ቆጥሮ እዚያ አርደል ሙቀደሳ ለመግባት ዝግጅት አድርጎ አሰልጥኖ ሙሳ ኡድኹሉ አልአርደል ሙቀደሳ አለቲ ከተበላሁ ለኩም ወላ ተርተዱ አላ አድባሪኩም ፈተንቀሊቡ ኻሲሪን በማለት አዘዛቸው። ይህን አርደል ሙቀደሳ አሁን ብዙ ዝግጅት አድርገዋል። እዛ ውስጥ የሚገጥማቸውን ነገር ለመጋፈጥ ብዙ ነገሮችን ዝግጅቶችን አድርገዋል። ከዝግጅቶቻቸው አንዱ ምን ነበር? ሙሳ ዓለይሂ ሰላም 12 ሰዎችን መርጦ እዚህ አርደል ሙቀደሳ ውስጥ ወይም ቁድስ ላይ ያሉትን ኃይል ጥናት አስደርገዋል። ከ12ቱ ቀቢላዎች አንዳንድ ሰው መርጦ ከነዚህ ከተመረጡት ውስጥ ሁለቱ ሙሳ ዓለይሂ ሰላም ሁሌ የሱ ወጣት የነበረው አብሮት የሄደ የነበረው ዩሻ ኢብኑ ኑንና ሁለተኛው ደግሞ የእህቱ ባል የነበረው ካሌብ ቢን ወልፈና የሚባለው እነዚህ ሁለቱ ምርጥ ሰዎች ነበሩበት ከ12ቶቹ ሰዎች ውስጥ ማለት ነው። እንግዲህ ይህንን ሁሉ ማለት ስለላ ካደረጉ በኋላ ይህንን ስለላ ያደረጉትን ሁሉ ሰዎች ወደ ህዝቦቻቸው መጥተው እዛ ያዩትን ነገር እንዳይገልጹ ተነጋገሩ። ምክንያቱም እዛ ውስጥ የነበሩት ሰዎች በጣም ኃይለኛ ጀባቢራዎች ነበሩ። በጦር የሚሸነፉ አልነበሩም፣ ቁዋ ነበራቸው። አካባቢውም ደግሞ ተሕሲን የተደረገ ማለት በጣም መከላከያ የተበጀለት ነበርና ይሄ ሲነገራቸው ህዝቦቻችን ይፈራሉ በሚል ሚስጥሩ እንዳይነገራቸው ግን ማነሳሳት እንዲደረግ ተደርጎ ነበር የመጡት። በኋላ ግን ከነዚህ ከሁለቱ ምርጥ ሰዎች ውጭ ያሉት በሙሉ ነግሯቸው ስለነበረ ሙሳ ዓለይሂ ሰላም ያቆም ኡድኹሉ አልአርደል ሙቀደሳ ብሎ ትእዛዝ በሚያስተላልፍበት ጊዜ ያኔ እነሱ በጣም ፈሩ። በጣም አስጠንቅቀው ነበር የነገራቸው፣ ግን እነሱ ፈሩ። ምን አሉ? ቃሉ ያ ሙሳ ኢነ ፊሃ ቀውመን ጀባሪነ ወኢና ለን ነድኹለሃ ሐታ የኽሩጁ ሚንሃ። እነሱ እስካልወጡ ድረስ እዚህ አርደል ሙቀደሳ መግባት አንችልም፣ ምክንያቱም በጣም ኃይለኛ የሆኑ ሰዎች እንዳሉ ሰምተናል በማለት ተናገሩ ማለት ነው። እንግዲህ ተመልከቱ፣ ሰው አገሩን ለቆ ወጥቶላቸው ሊገቡ ይፈልጋሉ። ይሄ ሊሆን የማይችል ነገር ነው። እነሱን አሸንፈው ካልሆነ እንዴት ይገባሉ? በእርግጥ አሁን እነዚህ አላሁ ሱብሓነሁ ወተዓላ ቃል የገባላቸው ሀገር እነሱ አማኝ በመሆናቸው ነው እንጂ የበኒ እስራኤል ልጆች በመሆናቸው ብቻ አይደለም። አርደል ሙቀደሳ የአማኞችና አላህን በደንብ የሚያምኑ ሰዎች መሬት ማለት ነው። ዒባዳ የሚፈጽሙበት ቦታ ማለት ነው። እና በጊዜው እነሱ ስለነበሩ አማኞች ሐቃቸው ነበረና ነው እንግዲህ እነዚህ የነበሩትን ሰዎች መዋጋት የነበረባቸው። ነገር ግን ለሙሳ የመለሱለት መልስ ግን ሙሳን በጣም የሚያሳምን ነበረና ቃሉ ያ ሙሳ ኢነ ፊሃ ቀውመን ጀባሪነ ወኢና ለን ነድኹለሃ ሐታ የኽሩጁ ሚንሃ ፈኢን የኽሩጁ ሚንሃ ፈኢና ዳኺሉን። እነሱ በራሳቸው ፍቃድ ከወጡ ከለቀቁት እኛ እንገባለን አሉ። እነሱማ ሊለቁ እንዴት ብለው ይችላሉ? ሀገራ የሚኖሩበትን እና ያን ኢህቲላል ያደረጉትን ቦታ በፈቃደኝነት እንዴት ይለቁታል ካላስለቀቋቸው በስተቀር። ይሄን እያወቁ እነሱ ካልወጡ እኛ እንገባም በሚል ፈሩ ማለት ነው። ቃለ ረጁላኒ ሚነ ለዚነ የኻፉነ አንዓመ አላሁ ዐለይሂማ ወድኹሉ ዐለይሂሙል ባብ። ከነሱ ውስጥ ሁለቱ እነዚያ ከ12ቶቹ ውስጥ ሁለቱ ለሙሳ ቅርብ የነበሩት ዩሻ ኢብኑ ኑንና ካሌብ፣ እነዚህ ብቻ ግን እንደዚህ አሉ። አላህ ጥሩን ነገር ሰጥቷቸው ስለነበር ኡድኹሉ ዐለይሂሙል ባብ
በሩን ብቻ ነው መግባት የሚጠበቅባችሁ። በሩን ከገባችሁ ፈኢዛ ደኸልቱሙሁ ፈኢነኩም ጋሊቡን ታሸንፋላችሁ በማለት ህዝቦቻቸውን ማነሳሳት ጀመሩ። እነዚያ ሁለቱ ሰዎች ማለት ነው። ወዐለላሂ ፈተወከሉ ኢንኩንቱም ሙእሚኒን አማኞች ከሆናችሁ በአላህ ተወከሉ። ይሄ ብቻውን አርደል ሙቀደሳ እንድትገቡ ያደርጋችኋል። ምንም እንኳን ጀባቢራ ቢሆኑም እነዛ ኃይለኛ ሰዎች ቢሆኑም እንኳን እናሸንፋችኋለን በማለት ያነሳሱ ነበር እነዚህ ሁለት ሰዎች ማለት ነው። እነዚህም ሁለት ሰዎች ያው ምርጥ የነበሩ ሰዎች ናቸው ማለት ነው። አሁን የመጨረሻ ለሙሳ የመጨረሻ መልሳቸውን ሰጡት። ምን በማለት ቃሉ ያ ሙሳ ኢና ለን ነድኹለሃ አበደን ማዳሙ ፊሃ እነዚህ ሰዎች ውስጥ እስካሉ ድረስ በፍጹም አንገባም። ፈዝሀብ አንተ ወረቡከ ፈቃቲላ ኢና ሃሁና ቃዒዱን አንተና ጌታ ሂደህ ተጋደላቸው እኛ እዚህ ቁጭ ብለን እንጠብቅሃለን አሉት ሙሳን ዓለይሂ ሰላም። ይሄ ነበር ከሁሉ ህመም የበለጠ የሚያመው ማለት ነው። ምክንያቱም ይሄን ያክል ጊዜ ብዙ ተአምር ያዩ ህዝቦች ብዙ በርካታ ተአምሮችን አላህ ያሳያቸው ሰዎች የዚህ አይነት መልስ መስጠታቸው እስከዛሬ ድረስ አብረው ኖረው ይህን ያክል መሆናቸው በጣም የሚያሳዝን ነበር ለሙሳ። ያኔ ነው ሙሳ ተስፋ የቆረጠው ማለት ነው። ቃለ ረቢ እኒ ላ አምሊኩ ኢላ ነፍሲ ወአኺ እኔ ወንድሜንና እኔን ብቻ ነው ማዘዝ የምችለው። ፈፍሩቅ በይነና ወበይነ ልቀውሚ ልፋሲቂን በፋሲቅ ህዝቦች መካከልና በእኛ መካከል ለይ በማለት ዱዓ አደረገ ማለት ነው። ማንኛውም ነቢያቶች እንደሚያደርጉት በቃ በጣም ተሰማው ማለት ነው። አላህም ቅጣቱን አወረደ በእነዚህ ህዝቦች ላይ በማድረግ ቃለ ፈኢነሃ ሙሐረመቱን ዓለይሂም 40 ሰና 40 ዓመት በእነሱ ላይ ሐራም ነች፣ አርደል ሙቀደሳ የሚባል አይገቡም በማለት ወሰነባቸው። የቲሁነ ፊል አርድ በመሬት ላይ ይባክናሉ። አንድ ጊዜ በቃ የሚሄዱበትን እንዳያውቁ ይደረጋሉ። ፈላ ተእሳ አለል ቀውሚል ፋሲቂን በፋሲቅ ህዝቦች አትከፋ በማለት ሙሳን አበረታተው አላሁ ሱብሓነሁ ወተዓላ እና ነቢያችንም ዓለይሂ ሰላቱ ወሰላም ይሄን አስመልክተው ብዙ በላ ሲደርስባቸው መካ በቁረይሾች እና በሙሽሪኮች ብዙ በላ በሚደርስበት ጊዜ ምን ይሉ ነበረ? ቀድ ኡዚየ ሙሳ ቢአክሰር ሚን ዛሊከ ፈሰበር ሙሳ በጣም ብዙ በላ ደርሶበት በጣም ችግር ደርሶበት በህዝቦቹም በፊርዓውንም ሰብሯል፣ እኔም ልሶብር ይገባል በማለት ይሉ ነበር ነቢያችን ዓለይሂ ሰላቱ ወሰላም። እና ሙሳም ያው እንግዲህ ይሄ ውሳኔ የተወሰነባቸው በኒ እስራኤሎች ማለት ነው 40 ዓመት መግባት እንደማይችሉ ቅጣት ተወሰነባቸው፣ እግድ ተደረገባቸው ማለት ነው። ቀጥሎ ያለውን በሚቀጥለው ፕሮግራም ለማየት እንሞክራለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።